ህዳር 25 ዕለተ ሐሙስ የማለዳ ጸሎት። እግዚአብሔር ሆይ ስለዚህ ቀን እናመሰግንሃለሁ፣ ስለዚህ እድል አመሰግንሃለሁ፣ ስለ እስትንፋሴ አመሰግንሃለሁ፣ ስለ ጤንነቴ አመሰግንሃለሁ። ይህንን የሚሰሙ ሰዎች ሁሉ እግዚአብሔር ሆይ ስለጠበቅካቸው፣ በቸርነት ስለጋረድካቸው፣ አጥፊው ኃይለኛ ሳይሆን ቀርቶ ሳይሆን ነገር ግን አንተ ልጆችህን የምትጠብቅ ኃይለኛ የሆንከው ስለሆንክ ነው እዚህ የደረስነው። እግዚአብሔር ሆይ ስምህ ይባረክ። አይቀልብንም፣ ያንተ ውለታ አይቀልብንም፣ ያንተ ቸርነት አይቀልብንም፣ ያንተ ምህረት እግዚአብሔር ሆይ ምህረትና ቸርነት በሕይወታችን ዘመን ሁሉ ስለሚከታተለን እግዚአብሔር ሆይ በቤት ጸንተን ኖረናል፣ በቤት ጸንተን ቆመናልና እናመሰግንሃለን። አምላኬ እግዚአብሔር ሆይ ክብርና ምስጋና ላንተ ይሁን። እያመሰገንኩ ደግሞ አንድ ነገር እጸልያለሁ። እግዚአብሔር አምላኬ ሆይ አዲስ ነገር ማየት የሚፈልጉ ሰዎች ልባቸውን ለእግዚአብሔር መለወጥ እንዳለባቸው፣ ለእግዚአብሔር ምቹ መሆን እንዳለባቸው በቃል ተናግረሃል እና የአፍ መልስ ካንተ ነገር ግን የልብ ዝግጁነት ከሰው እንደሆነ ተናግረሃል። አባቴ እግዚአብሔር ሆይ ልባችንን እንድታዘጋጅልን እንጸልያለን። በዚህ ቀን እግዚአብሔር ሆይ ልባችን እንዲለወጥ፣ ልባችን ለግሎሪ እንዲሆን፣ ልባችን ላንተ ክብር ምቹ እንዲሆን፣ ልባችን ላንተ ዓለም፣ ላንተ አሰራር፣ ላንተ እቅድ፣ ላንተ ራእይ እግዚአብሔር ሆይ ምቹ እንዲሆን እንድትረዳን ጸልያለሁ። ምክንያቱም ባሪያህን ሳኦልን ማግኘት በፈለግበት ዘመን ሳሙኤልን ላከው። ሳሙኤል የተናገረው ያንተን ቃል ከሰማ በኋላ ሳኦል ከሳሙኤል ከተለየ ወዲያውኑ በዛችው ቅጽበት አምላክ እግዚአብሔር ልቡ እንደ ሌላ ሰው ሆኖ ተለወጠ። ስለዚህም እንደ ሌላ ሰው የሚያደርግ መንፈስ በመጣ ጊዜ ትንቢትን ይናገር ጀመረ። የሚያውቁት ሰዎች እስከማያውቁት ድረስ፣ የሚያስተውሉ ሰዎች ማስተዋል እስከሚከብዳቸው ድረስ፣ ሊያውቁት እስከሚገባቸው ድረስ ቀየርከው፣ ታሪኩን ቀየርክለት። ዛሬም እግዚአብሔር ሆይ ከየትኛውም ከሚቀየር ሁኔታ በላይ ልባችን ይቀየርልን። ከምንም በላይ የምንጸልየው አንድ ነገር ነው፣ እሱም ልባችን የተቀየረ ይሁን፣ ልባችን ምቹ ይሁንልህ። ልብህን አጥብቀህ ያዝ፣ ምክንያቱም የህይወት ምንጭ ከሷ ነች ተብሏልና። እግዚአብሔር በጌታ በኢየሱስ ክርስቶስ ስም እንጸልያለን። ልባችንን ለወጠው፣ ልባችን እንደ ሌላ ሰው ሆኖ ይለወጥ። ባሪያ ጳውሎስ ህዝቡን ሊያሳድድ በሄደበት በዛ ደማስቆ ላይ እግዚአብሔር ሆይ ልክ ስታገኘው ከብርሃን የተነሳ አሳዳጁ የወንጌል አርበኛ አደረገው። አሳዳጅ የነበረውን የወንጌል አርበኛ ያደረገው ያንተ ብርሃን ልቡን እንደገና የሰራህለት አምላክ እግዚአብሔር በጌታ በኢየሱስ ክርስቶስም ይሄ ብርሃን ልብን የሚለውጥ ብርሃን፣ ላንተ ክብር የሚለይ ብርሃን፣ ላንተ ስራ የሚለይ ብርሃን እግዚአብሔር በጌታ በኢየሱስ ክርስቶስም በልባችን ላይ እንዲበራ እንጸልያለሁ በጌታ በኢየሱስ ክርስቶስ። አባቴ እግዚአብሔር ሆይ ሰው ውጫዊን ያያል፣ አንተ ግን ልብና ኩላሊትን ትመረምራለህ። ለዛ ነው ባሪያህ እረኛ የሆነውን ዳዊትን አገኘሁት፣ ከቅዱሱ ዘይትም ቀባሁት፣ ጠላቶች አይጠቀሙበትም ብሎ እግዚአብሔር የተናገርከው። ስለዚህ እናመሰግናለን አባቴ በኢየሱስ ክርስቶስ ልባችንን ስለምትቀይረው እናመሰግናለን። ልባችን ላንተ ምቹ ይሁን፣ ልባችን ላንተ አሰራር ምቹ ይሁን፣ ልባችን ላንተ እጅ ምቹ ይሁን። ልትባርከን ፈልገን ልባችን ምቹ ያልሆነበት ዘመን ያብቃ። ለበረከት፣ ለስራ ምቹ የሚሆን፣ ለስራ ምቹ የሚሆን፣ ለስራ ምቹ የሚሆን፣ ለበረከት ምቹ የሚሆን፣ ለክብር ምቹ የሚሆን ልብን እግዚአብሔር በጌታ በኢየሱስ እንድትሰጥ በ2018 እግዚአብሔር ሆይ በረከት ልትባርከን ፈልገህ ጸጋህን በእኛ ላይ ልትደርብ ፈልገህ ምቹ ልብ አተ የምትመለስበት ዘመን ሳይሆን ልብን አግኝተህ እግዚአብሔር በረከቱን የምትፈልግበት፣ በረከትህን የምታወርድበት ዘመን እንዲሆን በኢየሱስ ክርስቶስም ጸለይ። አባቴ በኢየሱስ ክርስቶስም ያንተ ቃል ለመስማት ዝግጁ ያልሆነ ልብ ከዚህ ሰዓት ጀምሮ ላንተ ቃል አፕታይቱን እንዲከፈት፣ ለጸሎት አፕታይት የሌለው ልብ እግዚአብሔር በጌታ በኢየሱስ ከዚህ ሰዓት ጀምሮ
ለጸሎት መነሳሳት እንዲጀምር እግዚአብሔር ላንተ ኃይል መነሳሳት እንዲጀምር መንገዱ እንዲቃናለት በሄዱበት ሁሉ ጎዳና ይቃናላቸው ዘንድ ካንተ ርቀው ሌላ ቦታ እንዳይሄዱ እግዚአብሔር በጌታ በኢየሱስ የሚያደርግ መልካም ልብ ለዛ ነው ባሪያህን ንጹሕ ልብን ስጠኝ ያለው ለካ። ስለዚህ አባቴ እግዚአብሔር ሆይ አዲስ የወይን ጠጅ ባሮጌ አቁማዳ የሚያስቀምጥ የለም። ምክንያቱም አዲሱ ወይን ጠጁም ሆነ አሮጌው አቁማዳው አንድ ላይ ተያይዘው ይጠፋሉና፣ ነገር ግን አዲስ ወይን ጠጅ በአዲስ አቁማዳ ነው። ስለዚህ እግዚአብሔር ሆይ አዲሱን ዓመት በአዲስ ልብ፣ ለአንተ ምቹ በሆነ ልብ፣ ለክብር ምቹ በሆነ ልብ፣ ለመንፈስ ምቹ በሆነ ልብ፣ ልታወራው ፈልገ የሚሰማ ልብ፣ ልትሰራ ፈልገ ለአንተ የሚታዘዝ ልብ ከአስመሳይነት አስወጥቶ ሕይወትን የሚያኖር ሕይወትን የሚያስኖር ልብን በውስጣችን እንድታስገባው ጸልያለሁ። ከዚህ ዓመት እግዚአብሔር ጀምሮ ከ2018 ከሚመጣው ዓመት ጀምሮ አዲስ ልብ፣ ለመንፈስ የተመቸ ልብ፣ ለግሎሪ የተመቸ ልብ እግዚአብሔር ሆይ በኢየሱስ ስም ለአባቶች ይሰጥ፣ ለእናቶች ይሰጥ፣ ለቤተ ክርስቲያን መሪዎች ይሰጥ፣ ለወጣቱ ይሰጥ፣ እግዚአብሔር ለልጆች ይሰጥ። በጌታ በኢየሱስ ክርስቶስም የምታናግራቸው ትውልዶች ይነሱ። ልባቸውን እንደ ዳዊት የምታገኝላቸው ትውልዶች ይነሱ። ለመንፈስ ምቹ የሆኑ ትውልዶች ይነሱ። ከምድረ በዳ የምታስነሳቸው ዘመን እንዲሆን 2018 ከተረሱበት ወደ ከፍታ እንዲወጡ የሚያደርግ የእግዚአብሔር አጀንዳ የሚያደርግ እግዚአብሔር የሚጋብዝ ልብን ስለምትሰጥ እናመሰግናለን። በጌታ በኢየሱስ ስም አሜን።